ሰላም ጤና ይስጥልኝ እንደምን ሰነበታችሁ እንደምን ከረማችሁ ይሄንን መልእክት ማድረስ የምፈልገው ለቅዱስ ሲኖዶስ ነው እንግዲህ አሁን ስብሰባም ስላላቸው ማለት ነው እፎይ ጎረምሳ ነው ብላችሁ በአሕዛብ ሰይፍ ነፍሱ እንድትጠፋ ተፈርዶበት ከጎኑ ሳትቆሙ እግዚአብሔር ደግ ነው የሚያደርገውን አድርጎ መልአኩን ልኮ ወንድማችን እፎይና ጳላዲዮስን አዳነልን ከዚህ በቀደም ደግሞ እናንተን ቃላት ሰምተው ከእናንተ እኛን ያስቀድመን ልጆቻችን እናንተ አንድ ነገር አይደርስባችሁም እኛ ያለን ቀድመን ሞታለን ብላችሁ እናንተን ተማምነው ጥቁር ለብሰው ስራ የሄዱ ሰዎች ተባረዋል የሞቱ ሰዎች አሉ አካል ጉዳተኞች ሆነዋል ስለዚህ ያም አለፈ አሁን ደግሞ አፍንጫችሁ ስር የተቀመጡት ብፁዕ አቡነ ገብርኤል በአደባባይ ኢየሱስን አናፍርበትም ማርያም ቤዛ አትባልም እንደዚህ ብለው የተለያየ ትምህርት በስራ ይጸደቅም ስራ አስፈላጊ አይደለም ብለው የተለያዩ ትምህርቶችን ሲሰጡ ተደምጠዋልና ይሄንንስ ምን ታደርጉት ይሆን የሚል ጥያቄ ነው ምን ጠይቅ ምንድነው የምታደርጉት እንደዚሁ እንደሌላው እንደተቃጠሉት ገዳማት እንደታረዱት ካህናት ደም እንደ አባቶቻችን እንደ እንቶቻችን እንደ ወንድሞቻችን መከራ ዝም ብላችሁ የምታልፉት ነው ወይስ መፍትሄ ትሰጡናላችሁ አይ ሆፕ መፍትሄ ትሰጡናላችሁ ብለን እናምናለን በዚህ አጋጣሚ መልስ የሰጣችሁ ሊቃውንተ ቤተክርስቲያን አባቶች ካህናት ወንድሞች ዲያቆናት ወንድሞች ሁላችሁንም እግዚአብሔር ዘመናችሁን ይባርክ የቤተክርስቲያን አምላክ ከፍ ያደርጋችሁ ነገር ግን ይሄን ችግር በመልስ በትምህርት መልስ ብቻ ካየነው አይ ቲንክ የዋህነት የሚሆን ይመስለኛል ምክንያቱም የእግዚአብሔር ፈቃድ ሆኖ እኚህን አባት ለተወሰኑ አመታት በቅርብ አቃቸዋለሁና ጥንቅቅ ጥንፍፍ ያሉ ሙያ የተካተተላቸው አባት ናቸው የቤዛ ትርጉምም ጠፍቷቸው አይደለም እንግዲህ ሁላችንም ደካማ ነንና እነዚህን ያስተላለፏቸው መልእክቶች በሙሉ ያስተላለፉት ከደካማ ጎን ምንጭ ነው ሁላችንም ድካም አለ ስለዚህ በደካማ ጎናቸው ተገብቶ የተሰጣቸው ድፍረት ነው እንጂ የእውቀት ወይም የትምህርት ማነስ አይደለም ስለዚህ ይህን ችግር ከስሩ ነቅለን መጣል ከፈለግን ይሄ ማህበር ተሽሎታል ወይ ከሊቃነ ጳጳሳትስ ላይ ራስ መቼ ነው የሚወርደው እውነት ስንት በአዲስ አበባ ከተማ ውስጥ የሰራተኞች ጉባኤ ይሄ ብቻ ነው የአየር መንገድ ሰራተኞች አንበሳ አውቶቡስ የግብርና የተለያዩ መስሪያ ቤቶች አውራ ጎዳና መስሪያ በጣም በርካታ መስሪያ ቤቶች ጉባኤ አላቸው አንዳቸውም ሊቃነ ጳጳሳት አይጠሩም በጣም ከፍተኛ በዓል ከሌላቸው በስተቀር የቤተ ክርስቲያንን ክብር ስለሚፈልጉ የቤተ ክርስቲያንን ክብር ስለሚያውቁ ሊቃነ ጳጳሳት አይጋብዙ ምክንያቱም ብዙ ወንድሞች ዲያቆናት መምህራነ ቤተ ክርስቲያን ከቅዱስ ጳውሎስ ከቅዱስ ሥላሴ በቤተ ክህነቱ በየአድባራቱ ብዙ ወንጌላውያን ስላሉ ገፋ ቢል ቄሶች ወይም ደግሞ መነኮሳት ቆሞሳት ይጠራሉ እንጂ በፍጹም ሊቀ ጳጳስ አስቀምጠው በየሳምንቱ እንደዚህ ያስደርጉ እንደ ፍትሐ ነገሥታችንም ከሆነ አንድ የሀገረ ስብከት ሊቀ ጳጳስ አንድ ጉባኤ ላይ ምን ይሰራል የዘወትር ጉባኤ ላይ ከአንድ በላይ ሊቀ ጳጳስ ሀገር የሚመሩ ሀገረ ስብከት ያላቸው ሊቃነ ጳጳሳት ከአንድ በላይ ሊቀ ጳጳስ በአንድ የሰራተኛ ጉባኤ ወይም የዘወትር ጉባኤ ላይ እንዴት ይገኛል ሰው ጠፍቶ ነው ወይስ አጀንዳው ሌላ መኪና ገዝቶ የግር ጫማ ስሞ የሊቀ ጳጳስ ቡራኬ ተርቦ ሀገር ሙሉ እየጠበቀ በህማማት በስቅለት በትንሳኤ ያን ሁሉ ጥለው እንዴት ነው ይሄን ነገር ቅዱስ ሲኖዶስ የሚያየው የልጁስ ዓላማ ምንድነው ለሚያደርገው ለእያንዳንዱ ነገር ቪዲዮ ያስቀርጻል
ለፓትርያርኩ መስቀል መስጠት። ቤተክርስቲያኒቱ ይሄን አታደርግም ወይስ ፓትርያርኩ የመስቀል እጥረት አለባቸው? ስለዚህ እያንዳንዳችን ፎከሳችንን ሽፍት ማድረግ ያለብን ማህበሩ ላይ አጀንዳው ዓላማው ምን እንደሆነ ሊቀ ጳጳስ የሚያስጠራ ምን ምክንያት አለ? አበው ሊቃነ ጳጳሳትም ሰው ጠፍቶ ነው ወይ እናንተ እዛ ቀኑ ሙሉ ቁጭ ብላችሁ ሀገረ ስብከት ዘግታችሁ እንትን የምትሉት? ስለዚህ ቅዱስ ሲኖዶስ ለዚህ መፍትሄ ይሰጠናል ብለን ተስፋ እናደርጋለን። ምክንያቱም ይህ ሰው ይህ ግለሰብ እያደረገ ያለው ነገር ምንድነው? በደካማ ጎን እየገባ እንደዚህ ትምህርት እስኪለውጡ ድረስ ድፍረት መስጠት እጅግ የሚያሳፍር እጅግ የሚያበሳጭ አልፎም ተርፎም ሰውን ፈተና ላይ የሚጥል ነውና የማህበሩ አባል በዚህ ጉዳይ ላይ መፍትሄ እንዲሰጥ እንጠይቃለን። ቤተክርስቲያንም አቅርባ እንድትጠይቅልን እናደርጋለን። አለበለዚያ ማድረግ ያለብንን እናደርጋለን እንጂ የብፁዕ አቡነ ገብርኤል የእውቀት ማነስ ሳይሆን ሁላችንም እናውቃለን። ይሄ በደካማ ጎን ተመትቶ ያ ደካማ ጎን አሸንፎ የተሰጠ መልእክት ነው እንጂ የቤዛ ትርጉም ጠፍቷቸው አይደለም። በቀጣይ ቪዲዮ ብፁዕ አቡነ ገብርኤል ማን ናቸው የሚለውን ማሳየት እንችላለን ማለት ነው። እስከዛው ድረስ ግን ቅዱስ ሲኖዶስ ይህንን ዝም እንደማይል ተስፋ እናደርጋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ቤተክርስቲያን አምላክ ሁላችንም ይጠብቀን ይቆየን።